ፀጉሬን እንደዚህ ያፋፋልኝና ያበዛልኝ የፀጉሬ ብዛትና እድገት ሚስጥር ይሄ ነው። በተለይ ደግሞ ፀጉራችሁን ለማሳደግ ለማብዛት ብዙ የደከማችሁ ነገር ግን ምንም አይነት ነገር ለውጥ ያላገኛችሁበት ተስፋ የቆረጣችሁ ፀጉሬ እየረገፈ ተቸግሬያለሁ፣ በጣም ስስ ነው፣ በጣም ሉጫ ነው፣ ከፊት ይሸሽብኛል፣ ይበጣጠስብኛል ለምትሉ እንግዲህ ዛሬ ለእናንተ ነው። በዛውም ቅባት ጨርሼ ስለነበረ እዚህ ጋር ለራሴ እየሰራውኝ ነው። በዛውም ለእናንተ እየላችሁ መጥቻለሁ። በዚህ መልኩ ሰርታችሁ ተጠቀሙ። በ7 ቀን ውስጥ በተከታታይ ፀጉራችሁን ተጠቀሙ። ፀጉራችሁ ላይ ለውጥ ታገኙበታላችሁ በእርግጠኝነት። በ15 ቀን በአንድ ወር ውስጥ ከፊት የሸሸው ፀጉራችሁ በጣም ነው የሚመለስላችሁ። እዚህ ጋር በምታዩት መልኩ እኔ ፀጉሬ በጣም ድርቅ ብሎ ነበር፣ ቅባት ስላልቀባሁት እንዳልኳችሁ ቅባት ተጨረስኩኝ። ቤት ውስጥ የሰራው ሳምንት ሆኖ ነበር እና እዚህ ጋር በምታዩት መልኩ ወዳውኑ ነው ምጥጥ ያደረገልኝ ማለት ነው። ሰላም ውዶች እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ እዚህ ጋር እንግዲህ በመጀመሪያ ደረጃ ወደ አሰራሩ እንሄዳለን። እዚህ ጋር በምታዩት በመጀመሪያ የተጠቀምኩ ከርከዴ ነው። ከርከዴ ብዙዎቻችሁ ምንድን ነው እያላችሁ ትጠይቁኛላችሁ እና ከርከዴ እንግዲህ የአበባ ዘር ነው። በጣም ለፀጉራችሁ በጣም ቆንጆ ነው። ፀጉራችሁን በጣም ነው የሚያፋፋላችሁ። ነገር ግን እዚህ ጋር ቪዲዮን ጀምራችሁ ብቻ አትሂዱ። አሰራሩንም አጠቃቀሙን ብዙ ጊዜ ለውጥ የማናገኝበት ቪዲዮ ጀምረን እንደገናም ደግሞ አጠቃቀሙ እንዴት እንደምንጠቀም ጉዳቱን ለየትኛው ሰው እንደሚሆን ግዴታ ማዳመጥ አለባችሁ ቪዲዮን ማለት ነው። ላይክ እያደረጋችሁ ሼር እያደረጋችሁ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ማለት ነው። እዚህ ጋር አንድ ማንኪያ ጥቁር አዝሙድ ተጠቅሜ ያለው፣ ትንሽ ቀረፋ ተጠቅሜ ያለው። ሁሉንም ነው የምጠቀመው ዛሬ ሁሉንም ቀላቅዬ ምንም የሚቀረኝ ግብአት የለም ማለት ነው። እዚህ ጋር ቅርንፉድም ተመሳሳይ ነው። አንድ ማንኪያ ነው የምጠቀመው። ከዛ ሮዝመሪ እጠቀማለሁ በምታዩት ጥብስ ቅጠል ደረቁን ነው የተጠቀምኩት። ሁሉም የምጠቀማቸው ግብአቶች ደረቁን ነው የምጠቀመው። ለምን ቶሎ እንዳይበላሽም ይረዳን። እስከፈለጋችሁ ድረስ 3 ወሮች ድረስ ይቆይላችኋል ማለት ነው። ምንም ችግር የለም፣ አይበላሽም። ከዛ ትንሽ ሮዝመሪውን ትንሽ በዛ አደርገዋለሁ በምታዩት መልኩ ደረቅ ስለሆነ ለፀጉር በጣም አሪፍ ስለሆነ እሱም እንደገናም ደግሞ አብሽ ስለምጨምርበት የአብሹን ሽታ እንዲያጠፋልኝ። ብዙ ጊዜ ለአብሽ ለፀጉር በጣም ምርጥ እንደሆነ እናውቃለን። ያው ሽታውን እየፈራን አንጠቀምም። ነገር ግን እንደዚህ አድርጋችሁ ተተጠቀማ ምንም አይነት ሽታ የለውም። እንኳን አብሽ ያለው እንኳን ራሱ አይመስላችሁም ጭራሹንም። ምክንያቱም እነኚህ ግብአቶቹ እንዳለ ያጠፋቸዋል ማለት ነው። እዚህ ጋር የቴምር ፍሬ የታመሰ ነበረ፣ እሱን ጨምሬያለሁ። ከሌላችሁ አለመጨመርም ትችላላችሁ፣ ምንም ችግር የለም። እኔ ስላለኝ ነው። የቴምር ፍሬ ለፀጉራችን በጣም አሪፍ ነው። በጣም ፀጉራችሁን ያሳድግላችኋል፣ ያፋፋላችኋል። እንዲሁም ደግሞ እነኝህን እኔ ግብአቶች የምጠቀማቸው በተለይ ከፊት ለፊት ሽበት በጣም ያጠቃቸው ለሱም አሪፍ ነው። ከዛ እዚህ ጋር ሁሉን ካዋሃድን በኋላ የምጠቀመውን ቅባት እኔ የአልመንድ ቅባት ነው እና የጉሎ አለው አንድ ላይ ተቀላቅሎ ማለት ነው። ሽታው በጣም አሪፍ ነው። ይህንን ቅባት በነገራችን ላይ የተጠቀሙት እኔ ሽታው በጣም ነው የተመቸኝ ማለት ነው። ካላችሁ ነው፣ ከሌላችሁ ግዴታ አይደለም። ያላችሁ እናንተ ቤት ውስጥ የምትጠቀሙትን ለፀጉራችሁ የሚስማማችሁን ነው ቅባት መጠቀም ያለባችሁ እንጂ እኔ ግዴታ የተጠቀምኩትን ቅባት አይደለም መጠቀም ያለባችሁ። ግብአቶቹን ብቻ ነው መጠቀም ያለባችሁ ማለት ነው። ከዛ እዚህ ጋር ኮኮነትና እንዲሁም ደግሞ ጉሉ አለው። እሱን አንድ ላይ የሆነ ተጠቅም ያለውኝ። ከዛ እዚህ ጋር የወይራ ዘይት ሁልጊዜም ቢሆን እኔ ቅባትም ስሰራ ማንቻውንም ግብአት ስጠቀም እጠቀማለሁኝ። አለየውም። ምክንያቱም ለፀጉር በጣም አሪፍ ነው። ቆዳችን በተለይ ጤናማ ሲሆን ነው ፀጉራችን የሚያድግልን የሚፋፋልን። ከዛ እዚህ ጋር እንግዲህ በምታዩት መልኩ አዋህደን እንደዚህ አድርጋችሁ ራሱን ማስቀመጥ ትችላላችሁ። እስከ ሳምንት አስቀምጣችሁ ከዛ በላይም መቀመጥ ይችላል፣ ማፍጨት ባትፈጩትም ማለት ነው። ነገር ግን እኔ እንደዚህ ፈጭቼ በደንብ አድርጌ ቅባቶቹን ታዋሃድኳቸው በኋላ እንደዚህ ፈጨዋለሁ። የፈጨውበት ምክንያት ምንድን ነው? ልክ እንደ ጁስ የበለጠ ጥቅሙን የቅባቱን ጥቅም እንድታገኙት የውህዶቹን የጥራጥሬዎቹን ጥቅም ማለት ነው። እነሱን
በጣም አሪፍ አድርጎ እንደ ጁስ ነው በምታዩት መልኩ እንደዚህ ሆኖልኛል። እናንተ መጀመሪያውንም መፍጨት ትችላላችሁ። ነገር ግን እኔ በእንደዚህ መልኩ ስፈጨው በጣም ተመችቶኛል ማለት ነው። እንዳለ በምታዩት መልኩ በጣም ነው ሽታው ደስ የሚለው። ከዛ በኋላ እንደዚሁ ፈይተን ብቻ እንተውም እናደርገዋለን። ውሃ ላይ እንደዚህ ከስር አድርጋችሁ ድስት ላይ አድርጋችሁ ውሃ ከላይ ደግሞ በምታዩት መልኩ በእንደዚህ አድርገን ቢያንስ ለ15 ደቂቃ እስቲም እናደርገው እና እናንተ ከትከዋለን በራሱ ጊዜ ይንተከተካል። እዚህ ጋር ግን የምነግራችሁ ማስጠንቀቂያ እሳት ላይ ቀጥታ እንዳትጥዱት። ይህንን ማለት ነው። በጣም ነው የሚጨሰው። ስለሚጨስ አንደኛ ተቀብተ ነው ስንወጣ መቼም ቅባት ስንቀባ ወደ ግንባራችን ይወርዳል፣ በጆሮአችን እንደዚህ ያ ደግሞ ምች ስለሚያስመታን ሽፍታ ስለሚያወጣብን ቀጥታ እሳት ላይ እንዳትጥዱት። እንደዚህ እስቲም ላይ ስታደርጉት አንደኛ ጥቅሙን የበለጠ ነው የምታገኙት። ሁለተኛ ደግሞ በኋላ ላይ ወዳውኑ ስለማናጠለው ለስንት ቀን እንደምናስቀምጠው ማሳያችኋለሁ። በዛ መሀል ደግሞ የበለጠ በጣም ወፍራም ቅባት ነው የምታገኙት። በጣም ደስ የሚል ሽታው ራሱ ስትቀቡት በጣም ነው የሚመቻቸው ማለት ነው። ከዛ እንደዚህ አድርገን በምታዩት መልኩ ይህንን እንደዚህ መስራት የማትችሉ ልጆች ካላችሁ እንደዚህ እሳት ላይ ኩሽና መግባት የማትችሉ ከሆነ ደግሞ ምን ማድረግ ትችላላችሁ መሰላችሁ? ይህን እንደዚህ ፍጭት ታደረጋችሁ በኋላ ንጹህ ብርጭቆ ውስጥ አድርጋችሁ ቅባቱን አቀላቅላችሁ ወይ ክፍላችሁ ወይ ደግሞ የሚመቻችሁ ቦታ ላይ ማስቀመጥ ትችላላችሁ። ምንም ችግር የለም። ለሳምንት ከዛ በላይ እየቀነሳችሁ መቀባት ይቻላል ማለት ነው። በእንደዛም አይነቱ ብዙዎቻችሁ ከዚህ በፊት በእንደዚህ መልኩ ስሩት ብያቸው ሰርታችሁ ተጠቅመንበታል። እናመሰግናለን ስላላችሁ ነው። በጣም ነው የማመሰግነው። አዳዲስ ከመጣችሁ ደግሞ ለእናንተ ነው። ከዛ እዚህ ጋር በምታዩት መልኩ ቢያንስ ለ15 ደቂቃ ስቲም ካደረግኩት በኋላ በራሱ ጊዜ ቅባቱ እንደዚህ ወደ ላይ ሰፈፈ ይወጣል ማለት ነው። ይዘቅጣል ጥሬዎቹ። ከዛ እንደዚህ በምታዩት መልኩ በጣም ነው ደስ የሚለው ስትሰሩት ራሱ። እዚህ ጋር በአንድ ላይ እንደዚህ ካደረግነው በኋላ ወዲያውኑ ትኩሱን እንዳታደርጉ። ንጹህ ብርጭቆ አለች፣ ብርጭቆ እቃ ላይ እንደዚህ እናስገባዋለን ማለት ነው። በእንደዚህ አይነት መልኩ እናስቀምጠውና በደንብ የበለጠ ፍና አድርጎ ጨለማ ውስጥ እናስቀምጠዋለን። ይህንን ነው እንግዲህ በውድ ገዝታቸው ብዙ ጊዜ በውድ ነው ቅባት ይህን ተጠቀሙ፣ ይሄን ብትገዙ ይሄ ፀጉራችሁ ይቀየርላችኋል የምትባሉት ይሄ ቅባት ነው። ሌላ ምንም ለውጥ የለውም። ሌላ የተለየ ነገር የለውም። ምክንያቱም እንደዚህ ያደርጋችሁ መስራት ትችላላችሁ፣ ይሄና መጨመር ትችላላችሁ። መጀመሪያ ላይ ግን ሳልነግራችሁ የቀረሁት ማለት ነው። እንግዲህ ይቅርታ። እዚህ ጋር እንግዲህ ከ3 ቀን በኋላ ነው የማጠለው። ለ3 ቀን ነው ያስቀመጥኩት እንዳልኳችሁ መግቢያ ላይም ተናግሬያለሁ። ቅባቴን ጨርሼ ስለነበረ ግዴታ አሁን ፀጉሬ በጣም ነው የደረቀው። ፀጉሬን በጣም ታጥቤ በስመ አብ እንደ ሾክ ነበር እየኮሰኮሰኝ ያለው ማለት ነው፣ እየወጋኝ ያለው እና ቅባት ሳልቀባው ስቀር የኔ ፀጉር በጣም ነው የሚወጋው እና እንደዚህ አድርጌ በምታዩት መልኩ አጠለዋለሁ። ትንሽ አስልቶ ወርዶብኛል። ይሄን ዝቃጩን ደግሞ ሌላ ቅባት አድርጋችሁ በዚህ ላይ መልሳችሁ እንደገና ድጋሚ መስራት ትችላላችሁ። እኔ ራሱ እንደዛ ነው ያደረኩት። ዘይት ነው የጨመርኩበት። እኔ ወይራ ዘይት ጨምሬ አስቀምጨዋለሁ። ከዛ ሌላ ሰርቼበታለሁ። እሱን ደግሞ በሌላ ጊዜ ይዤላችሁ እመጣለሁኝ ማለት ነው። ከዛ በኋላ በምታዩት መልኩ እዚህ ጋር መቀቢያ ያለችኝ በጣም ደስ የምትል መቀቢያ ነው ያለችኝ። ቅባቱ ራሱ ስታው ኩልል ያለ ነው፣ ጥርት ያለ ነው፣ ወፍራም ነው። ሽታው እንዴት ደስ እንደሚል ማለት ነው። እና እዚህ ጋር ስሰራው ብዙ ነበር የመሰለኝ፣ ነገር ግን ትንሽ ነው የሰራሁት። ሆኖም ግን ለ2 ሳምንት ቢያንስ ይበቃኛል። እኔ ያው በሳምንት እኔ የምጠቀመው ቅባትም በሳምንት 2 ጊዜ ብቻ ነው። አንድ ስታጠብና 2 ደግሞ ተአጥቤ በ3ኛው ቀን። ምክንያቱም በየቀኑ ተተቀባ ነው አየር ታላገኘ ደግሞ መልሶ ያው ነው የሆነ እንዴት ነው ውሃ የበዛበት ተክል እንደዛ አይነት ነው የሚሆነው ማለት ነው። እና ግዴታ በሳምንት 2 ጊዜ ነው መቀባት። እንደ ፀጉራችሁ ቅባት የሚስብ ከሆነ በየቀኑም ልትቀቡት ትችላላችሁ። በየ3 ቀኑ በሳምንት 2 ወይም 3 ጊዜ ማለት ነው። እና እዚህ ጋር በምታዩት መልኩ እዚህ ጋር በነገራችን ላይ እኔ የምቀርጽላችሁ ማታ ስለሆነ በጣም ጨለማ እየሆነብኝ ተቸግሬያለሁ። ቀንና ማታ ሳይው ፀጉሬ እኩል አይደለም። እዚህ ጋር እንግዲህ
አንድ አይደለም። ሆኖም ግን አንድ ቀን ጊዜ ሲኖረ በደንብ አድርጌ ተተኩሼ ብዙ ጊዜ የምትጠይቁ ፀጉርሽን ተተኩሰሽ ሆነ እስኪ እንየው ትሉኛላችሁ። ፀጉሬን በነገራችን ላይ ባልተኮሰው ራሱ ውሎ ታደረ በጣም ይረዝማል በራሱ ጊዜ ማለት ነው። እና ጊዜ ስለማይመቸኝ ነው መውጣት ስለማልችል ማለት ነው። ከዛ በኋላ እንደዚህ ወደ መጣሁበት ወደ ቪዲዮ ስንመጣ እንደዚህ እየከፈልን በመጀመሪያ እኔ ቆዳውን ነው የምቀባው። እንደምታዩት ፀጉሬ በጣም ነው የደረቀው። በመጀመሪያ ከስር ነው ሁልጊዜም ቢሆን ፀጉራችሁን መቀባት ያለባችሁ። ከዛ በኋላ ትንሽ እንደዚህ እያበጠራችሁ ማስያዝ እያደረጋችሁ እያባበላችሁ ወደ ጫፉ የምትሄዱት ማለት ነው። እና ከስር እየከፈላችሁ ቆዳችሁን አዳርሱ። ከዛ ማስያዝ አድርጉ። ቢያንስ ሁልጊዜም ቢሆን በሳምንት 2 ጊዜ ማስያጅ አድርጉ ወይም 3 ጊዜ በየቀኑ ደግሞ እንትን እንዳትሉ ማለት ነው። ማስያጅ እንዳታረጉ በየቀኑ ሳይሆን በሳምንት 2 ወይም 3 ጊዜ ብቻ በቂው ነው። ከዛ በኋላ በተቀባችሁ ቁጥር ግን ግዴታ ማስያጅ ማድረግ አለባችሁ ማለት ነው። ከዛ ጫፉንም በምታዩት መልኩ እንደዚህ እያበጠርኩኝ ቀስ እያልኩ ነው እያበጠርኩት የነበረው ማለት ነው። ይህንን ተተቀባችሁት ጭራሹንም አንዲትም ፀጉር ራሱ ጠባትልም ያኔ ፀጉር አይረግፍም ማለት ሙሉ ለሙሉ አንድም ሁለትም ጠብ አይልም ማለት አንችልም። ግን የሆነ አላስፈላጊ የሆነ ፀጉር ይወድቅና አዲስ ፀጉር ይበቅልላቸዋል። ያ ማለት ደግሞ በጣም ከመጠን በላይ የበለጠ በቃ መታጠቢያ ስትታጠቡ በጣም የሚረግፍ ከሆነ ያ ፀጉራችሁ ጤናማ አይደለም። ፀጉራችሁን ተንከባከቡ፣ ውሃ ጠጡ፣ ራሳችሁን ምግብ ብሉ። እንደገናም ደግሞ ተላይ ደግሞ እንደዚህ ቅባት ተጠቀሙለት ማለት ነው። ከዛ በኋላ እንደዚህ ሁሉንም ታዳረስኩት በኋላ አሁን እንደዚህ እዚህ ጋር ዋናው ነገር የምንጠቀምለት ወይ ሹርባ ወይ ደግሞ ቁጥርጥር ወይ ግመዱት። እኔ እንግዲህ ጊዜ ስለሌለኝ 2 ቦታ ብቻ ነው የምሰራው። አይበጣጠስም። እንደዛ ከሆነ አንደኛ ቅባቱ ሁሉም ቦታ ይደርስላቸዋል። እዚህ ጋር እንግዲህ በምታዩት ሰልታ ቀርታለች። እዚህ ጋር እንደ ቀለበት ማለት ነው። እዚህ ጋር በምታዩት ነገር መልኩ እንግዲህ ከፊት ለፊቱም በጣም ሳብ አላረርኩትም። እንደዚህ ነው የሰራሁት። ይሄ ደግሞ እንዳዲግ ከፊት ለፊታችሁ ደግሞ በጣም ስባችሁ ስትሰሩ ሹርባው ይነቀላል። ያ እንዳይሆን በእንደዚህ አይነት መልኩ ስሩት ማለት ነው። ይሄ በጣም አሪፍ ቆንጆ ሆኖ ሰርቻለሁ። ቻው፣ ወዳችኋለሁ። በሌላ ጊዜ በሌላ ቪዲዮ